ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ሁለተኛውን ክፍል ወይም ቪዲዮቱን እንማማራለን። በባለፈው ክፍለ ጊዜ ትምህርታችን በመጀመሪያው ክፍል አዝ ኢንትሮዳክሽን ግሬድ 9 ኢኮኖሚክስ በ8ቱ ቻፕተሮች የምናነሳቸውን ነጥቦችና የምዕራፍ 1ን ኢንትሮዳክሽን ተማምረን ነበረ። በምዕራፍ 1 የኢንትሮዳክሽን ክፍል ወይም የመግቢያ ክፍል እነዚህን ነጥቦች አንስተን ነበረ። አንደኛ ዋት ኢዝ ኢኮኖሚ፣ ኢኮኖሚ ማለት ምን ማለት ነው? ዋት ኢዝ ኢኮኖሚክስ ኤንድ ዋት አር ዘ ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ የሚሉ ነጥቦችን ለማንሳት ሞክረን ነበረ። እሱን አስታውሰን ወደ ዛሬው የመጀመሪያው ርዕሰ ሐሳብ እንገባለን። በባለፈው ክፍለ ጊዜ ካነሳናቸው ነጥቦች አንደኛው ኢኮኖሚ ማለት ምን ማለት ነው የሚለው ሲሆን ኢኮኖሚ ሚንስ ኢት ኢዝ ኤ ፕሮሰስ ኦር ኤ ሲስተም ባይ ዊች ጉድስ ኤንድ ሰርቪስ አር ፕሮዲውስድ ሶልድ ኤንድ ባውት ኢን ኤ ካንትሪ ኦር ኤ ሪጅን። ኢኮኖሚክስ ማለት ፕሮሰስ ነው፣ ሂደት ነው ወይም ሲስተም ነው። ምን አይነት ሲስተም ነው? ምን አይነት ፕሮሰስ ነው ካል by which goods and services are produced, sold and bought in a given region or a country. በአንድ ሀገር ወይም በአንድ አካባቢ ጉድስ ኤንድ ሰርቪስስ የሚመረቱበት፣ የሚሸጡበት ወይም የሚገዙበት ወይም ግብይት የሚፈጸምበት የሚመረቱበት ሂደት ወይም ሲስተም ኢኮኖሚ ይባላል። ወይም ኢኮኖሚ ስንል ኬርፉል ዩዝ ኦፍ መኒ ኤንድ ሪሶርስ ማለት ነው። we know our resources are scarce but our human needs are unlimited. ስለዚህ so as to satisfy our unlimited wants or unlimited human material wants ያለንን ገንዘብ፣ ያለንን መኒ፣ ያለንን ሪሶርስ በአግባቡ መጠቀም ወይም ኬርፉሊ መጠቀም ወይም ኤፊሽንትሊ አሎኬት ማድረግ ኢኮኖሚክስ ተብሎ ዲፋይን ሊደረግ እንደሚችል ተነጋግረን ነበረ። ወይም ኢኮኖሚ ማለት it is something that makes it possible for you to spend less money፣ ትንሽ ገንዘብ እንድታወጡን የሚያደርጋችሁ የሆነ ነገር ኢኮኖሚ ሊባል ይችላል። something that makes it possible for you to spend less money or ኢኮኖሚ ስንል it is the interaction between the three major or main economic decision units ማለት እንችላለን። ኢኮኖሚ ማለት በሶስቱ ኢኮኖሚክ ዲሲሽን ዩኒትስ ማለትም ሃውስሆልደር፣ ፋሚሊ፣ ቢዝነስ፣ ፊርምስ ኤንድ ገቨርንመንት መካከል የሚደረግ ኢንተራክሽን ወይም ግንኙነት ኢኮኖሚ ተብሎ ሊጠራ እንደሚችል ተነጋግረን ነበረ። ሌላው ባለፈው ክፍለ ጊዜ ያነሳ ነው ኢኮኖሚክስ ምንድን ነው የሚለውን ተመልክተን ነበር። እንግዲህ ኢኮኖሚክስ ስንል it is a science concerned with the process or system by which goods and services are produced, sold and bought. Or economics, it is a system in which the scarce resources are efficiently allocated so as to attain the maximum satisfaction of human needs. ያለንን ውስን ሪሶርስ በአግባቡ ተጠቅመን ወይም ኤፊሽንትሊ አሎኬት አድርገን ገደብ አልባውን የሰው ልጅ ፍላጎት በተሟላ መልኩ ለማሟላት የሚደረግ ሂደት ኢኮኖሚክስ ተብሎ እንደሚጠራ ተነጋግረናል። ሌላው በባለፈው ክፍለ ጊዜ ያነሳ ነው ነጥብ አዝ ኢንትሮዳክሽን ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ ነው። ኢኮኖሚክስን ማጥናት ምን ጠቀሜታ አለው የሚለውን አንስተን ነበረ። ስተዲንግ ኢኮኖሚክስ ኢዝ ቨሪ ኢምፖርታንት ፎር ዘ ፎሎዊንግ። ኢኮኖሚክስን ማጥናት የሚከተሉት ጠቀሜታዎችን ይሰጣል። አንደኛ ቱ አንደርስታንድ ዘ ሜጀር ፕሮብለምስ ፌሲንግ ዘ ወርልድ ቱዴይ፣ ዓለማችን እያጋጠማት ያሉ መሰረታዊ ወይም ዋና ዋና የኢኮኖሚ ፕሮብለሞችን አንደርስታንድ ለማድረግ ይጠቅማል። ቱ ፕሪፔር ዩ ቱ ቢ ኤ ጉድ ሲቲዘን፣ መልካም ዜጋ እንድትሆኑ ወይም ደግሞ መልካም ዜጋ ሆኖ ለመዘጋጀት ኢኮኖሚክስን ማጥናት ጠቃሚ ነው። ኢት ኦልሶ ሄልፕስ ዩ ቱ ቢካም ኤ ዌል ራውንድ ቲንከር እንድትሆኑ ወይም ደግሞ ሁሉን አቀፍ ሀሳቢ እንድትሆኑ ያግዛቸዋል ኢኮኖሚን ማጥናት። ኢት አድቫንስስ ሎጂካል ቲንኪንግ እና አናሊቲካል ስኪል፣ ሎጂካል ቲንኪንግ እና አናሊቲካል ስኪልን ከፍ እንድናደረግ ያግዘናል። ስተዲንግ ኢኮኖሚክስ ኢዝ ቬሪ ኢምፖርታንት ቱ አድቫንስ ሎጂካል ቲንኪንግ ኤንድ አናሊቲካል skills. It also enhances our ability for observation and judgment.
ያለንን ኦብዘርቬሽን ጀጅመንት እንድናሳድግ ከፍ እንድናደረግ ያደርገናል የሚሉ ጠቀሜታዎችን አንስተን ነበር የባለፈውን ውይይታችንን የቋጨ ነው። በዛሬው ክፍለ ጊዜ ውይይታችን በመጀመሪያ የምናየው ሚኒንግ ኦፍ ኢኮኖሚክስ የሚል ነው። ሚኒንግ ኦፍ ኢኮኖሚክስ። በዚህ ርዕሰ ሐሳብ ሁለት መሰረታዊ ጥያቄዎችን እናነሳለን። አንደኛ ዋት ኢዝ ኢኮኖሚክስ፣ ዋት ኢዝ ኢኮኖሚክስ፣ ኢኮኖሚክስ ማለት ምን ማለት ነው? ሁለተኛ ዋት አር ዘ ሜጀር ኤሪያስ ኦፍ ኢኮኖሚክ ስተዲስ የሚለውን እናነሳለን። ዋት አር ዘ ሜጀር ኤሪያስ፣ ዘ ሜጀር areas of economic studies and what are the objectives of economics? What are the objectives? The objectives of economics የሚሉ ሶስት መሰረታዊ ጥያቄዎችን እናነሳለን። እንግዲህ ዋት ኢዝ ኢኮኖሚክስ ኦር ሃው ኢኮኖሚክስ ኢዝ ዲፋይንድ፣ ኢኮኖሚክስ እንዴት ዲፋይን ይደረጋል? ኢኮኖሚክስ ማለት ምን ማለት ነው? የኢኮኖሚክስ ብያኔ ምንድን ነው? ወይም ደግሞ ዴፊኒሽን ወይም ሚኒንግ ኦፍ ኢኮኖሚክስ ምንድን ነው የሚለውን ስናይ ዊ ካን ዲፋይን ኢኮኖሚክስ ኢንቱ ዲፈረንት ዌይስ፣ በሁለት የተለያየ መንገድ ዲፋይን ማድረግ እንችላለን። ዴፊኒሽን ኦር ሚኒንግ ኦፍ ኢኮኖሚክስ ካን ቢ ቪውድ ፍሮም 2 points፣ በሁለት መንገድ ዲፋይን ማድረግ እንችላለን። ሚኒንግ ኦር ዴፊኒሽን ኦፍ ኢኮኖሚክስ ካን ቢ ኤክስፕሌንድ ፍሮም 2 points። አንደኛ ፍሮም ሊተራል ዴፊኒሽን ወይም ፍሮም ሊተራል ፖይንት ኦፍ ቪው፣ ይህ ቃል በቃል ኢኮኖሚክስ ማለት ምን ማለት ነው ከሚለው ተነስተን ዲፋይን ልናደርገው እንችላለን። ሊተራል ዴፊኒሽን ኦፍ ኢኮኖሚክስ ኤንድ ሁለተኛው ሞደርን ዴፊኒሽን ኦፍ ኢኮኖሚክስ በሚል በሁለት መልኩ ማየት እንችላለን ማለት ነው። ሶ ፈርስት ሊተራል ዴፊኒሽን ኦፍ ኢኮኖሚክስ የሚለውን እንይ። ኢኮኖሚክስ የሚለው ቃል በቃል ወይም ደግሞ ኢኮኖሚክስ የሚለው ቃል ከተገኘበት የቋንቋ መሰረት አንጻር ምን ተብሎ ዲፋይን ይደረጋል የሚለውን አይተን ቀጥሎ ደግሞ ሞደርን ዴፊኒሽን ኦፍ ኢኮኖሚክስ ናዊዴይስ ብዙ ኢኮኖሚስቶች ወይም ምሁራን ባይ ሙቹዋል አግሪመንት ወይም ኮንሰንት የሚሰጡት ዴፊኒሽን ወይም ደግሞ የሚጠቀሙት ዴፊኒሽን የትኛው ነው የሚለውን እናያለን። ኦፍኮርስ ቤዚካሊ በኢኮኖሚክስ ዴፊኒሽን ምሁራን አይስማሙም ወይም አግሪመንት ላይ አልደረሱም። ባለፈው ኢኮኖሚክስ በተለያየ መንገድ ዲፋይን እንደሚደረግ የኢኮኖሚክስ ዴፊኒሽን በተለያየ መንገድ እየተቀየረ እንደመጣ ምክንያቶቹ ምን እንደነበሩ አንስተን ነበረ። ነገር ግን ባይ ሙቹዋል አንደርስታንዲንግ ሞስት ኢኮኖሚስትስ አግሪድ አፖን ወይም የሚስማሙበት አንድ ዴፊኒሽን አለ። እሱን ሞደርን ዴፊኒሽን ኦፍ ኢኮኖሚክስ ብለን እናነሳና ከሱ ሞደርን ዴፊኒሽን የምናነሳቸው ፖይንቶች ወይም ነጥቦች ምንድን ናቸው የሚለውን እንመለከታለን ማለት ነው። ሶ ፈርስት ሌት አስ ሲ ዘ ሊተራል ዴፊኒሽን ኦፍ ኢኮኖሚክስ። ዘ ሊተራል ዴፊኒሽን ኦፍ ኢኮኖሚክስ 1. The literal definition of economics. ሊትራሊ ኢኮኖሚክስ ምን ማለት ነው? ሊትራል ዴፊኒሽን ኦፍ ኢኮኖሚክስ ስንል ኤንሸንት ዴፊኒሽን ኦፍ ኢኮኖሚክስ ማለታችን ነው። ኢት ሚንስ one, the ancient definition of economics. The ancient definition of economics. ኢኮኖሚክስ የሚለው ቃል
ኢን ዘ ኤንሸንት ታይም ወይም ኢን ዘ ኤንሸንት ግሪስ ምን ተብሎ ዲፋይን ይደረግ ነበረ ማለት ነው። ሊተራል ዴፊኒሽን ወይም ሊተራል ዴፊኒሽን ኦፍ ኢኮኖሚክስ ሚንስ ወርድ ባይ ወርድ ዴፊኒሽን word by word definition of economics. Word by word definition of economics. word by word ኢኮኖሚክስ ምን ማለት ነው? ወይም ደግሞ ሊተራል ዴፊኒሽን ኦፍ ኢኮኖሚክስ ስንል ዴፊኒሽን ኦፍ ኢኮኖሚክስ ፍሮም ኢትስ ሩት ወርድስ ወይም ሩት ወርድ ዴፊኒሽን ኦፍ ኢኮኖሚክስ definition of economics from its root words word ወይም words ማለታችን ነው። ስለዚህ ዴኒሽን ዴፊኒሽን ኦፍ ኢኮኖሚክስ ወይም ወርድ ባይ ወርድ ኢኮኖሚክስ ምን ማለት ነው? ወይም ደግሞ ዴፊኒሽን ኦፍ ኢኮኖሚክስ ፍሮም ኢትስ ሩት ወርድ ወይም ሩት ወርድስ ምን ማለት ነው የሚለውን ስናነሳ the word economics The word economics is derived from the ancient Greek word. The ancient Greek word called oikonomia. Oikonomia. ኢኮኖሚክስ የሚለው ቃል ኦይኮኖሚያ ከሚል የጥንት የግሪክ ቃል የተወሰደ ነው። ኦይኮኖሚያ ሚንስ ሚኒንግ the management of a family or a household ማለት ነው። a household management of a family or a household ማለት ነው። ስለዚህ ሊተራሊ ኢኮኖሚክስ የሚለው ቃል ሊተራሊ ሲተረጎም ወይም ቃል በቃል ሲተረጎም ማኔጅመንት ኦፍ ኤ ፋሚሊ ወይም ማኔጅመንት ኦፍ ኤ ሃውስሆልድ ማለት ነው። ማኔጅመንት ኦፍ ኤ ፋሚሊ ኦር ማኔጅመንት ኦፍ ኤ ሃውስሆልድ ማለት ነው። ማኔጅመንት ኦፍ ኤ ፋሚሊ ኦር ማኔጅመንት ኦፍ ኤ ሃውስሆልድ። ስለዚህ ቃል በቃል ወይም ደግሞ ከተገኘበት የግሪክ መነሻ ቃል ኢኮኖሚያ ኢኮኖሚክስ የሚለው ቃል ሲተረጎም ማኔጅመንት ኦፍ ኤ ፋሚሊ ኦር ኤ ሃውስሆልድ ማለት ነው። ማኔጅመንት ኦፍ ኤ ፋሚሊ ኦር ኤ ሃውስሆልድ። ስለዚህ ከዚህ የምንረዳው ኢኮኖሚክስ ኢዝ ኦብቴንድ ፍሮም ኤንሸንት ግሪክ ወርድ ኦር ኢኮኖሚክስ ወዝ ፈርስት ስተዲድ ኢን ኤንሸንት ግሪስ። ከዚህ ተነስተን ምን እንላለን? ኢኮኖሚክስ was first studied in ancient Greece. In ancient Greece. In ancient Greece. ለመጀመሪያ ጊዜ እንግዲህ ኢኮኖሚክስን ያጠኑት ወይም ደግሞ ኢኮኖሚክስ የሚለውን የትምህርት ዘርፍ የፈጠሩት ጥንታውያን ግሪኮች ናቸው ማለት እንችላለን። ስለዚህ ቃል በቃል ወይም ሊትራሊ ኦር ኤንሸንት ዴፊኒሽን ኦፍ የጥንት እንግዲህ ለመጀመሪያ ጊዜ ኢኮኖሚክስ የሚለው ቃል ከግሪክ ኢኮኖሚያ ከሚል ቃል ተወስዶ ዲፋይን ሲደረግ ማኔጅመንት ኦፍ ኤ ፋሚሊ ኦር ማኔጅመንት ኦፍ ኤ ሃውስሆልድ ማለት ነው። ሁለተኛው ሞደርን ዴፊኒሽን ኦፍ ኢኮኖሚክስ ነው። ሞደርን ዴፊኒሽን ኦፍ ኢኮኖሚክስ። ሰከንድ ሞደርን ዴፊኒሽን ኦፍ ኢኮኖሚክስ
ሞደርን ዴፊኒሽን። ናውዴይስ ኢኮኖሚክስስ እንዴት ተብሎ ዲፋይን ይደረጋል? እንግዲህ በጥንት ኤንሸንት ግሪስ ፍሮም ዴር ላንጉዌጅ ኢኮኖሚያ ማኔጅመንት ኦፍ ሃውስሆልድ ወይም ማኔጅመንት ኦፍ ኤ ፋሚሊ ብለው ዲፋይን አድርገውታል። አንድ ቤተሰብ ራሱን ማኔጅ ማድረግ ወይም አንድ ሃውስሆልድ ራሱን ማኔጅ ማድረግ ኢኮኖሚክስ ተብሎ ዲፋይን ሊደረግ እንደሚችል ተማምረናል። እንግዲህ ባለፈው ኢኮኖሚ የሚለውን ዲፋይን ስናደረግ ኬርፉል ዩዝ ኦፍ መኒ ወይም ኬርፉል ዩዝ ኦፍ ሪሶርስ ማለት ነው ብለናል። ስለዚህ ሊትራሊ ወይም ቃል በቃል ወይም ደግሞ ቀለል አድርገን ዲፋይን ስናደረገው ኢኮኖሚክስ ማለት ማኔጅመንት ኦፍ ሃውስሆልድ ወይም ማኔጅመንት ኦፍ ፋሚሊ ማለት እንደሆነ ተመልክተናል። ኢን ሞደርን ወይ ደግሞ ብዙ ስኮላርስ ወይም ኢኮኖሚስትስ በሚስማሙበት መልኩ ኢኮኖሚክስ የሚለው ቃል እንዴት ዲፋይን ይደረጋል የሚለውን እንመልከት። ቤዚካሊ ዜር ኢዝ ኖ አግሪመንት ኦን ዘ ዴፊኒሽን ኦፍ ኢኮኖሚክስ ባይ ኢኮኖሚስትስ። እንደ አጠቃላይ ኢኮኖሚስቶች ኢኮኖሚክስ በሚለው የትምህርት ዘርፍ ላይ ያላቸው መረዳት የተለያየ ስለሆነ በዴፊኒሽኑ ላይ ብዙም አይስማማውም። ቤዚካሊ ዜር ኢዝ ኖ አግሪመንት ኢን ኢኮኖሚክስ ኦር ዜር ኢዝ ኖ ኮንሰንሰስ አመንግ ኢኮኖሚስትስ አባውት ዘ ፕሪሳይዝ ዴፊኒሽን ኦፍ ኢኮኖሚክስ። ኢኮኖሚክስ ስለሚለው የትምህርት ዘርፍ ቀጥተኛ ትርጉም ብዙ ኢኮኖሚስቶች አይስማሙም። ለምን? ባለፈው ምክንያቶችን አንስተናል። ኢኮኖሚክስ የሚለው የትምህርት ዘርፍ በተለያየ ጊዜ ብያኔ ወይም ዴፊኒሽኑ እየተቀየረ እንደመጣ ለዚህም እንዲቀየር ያደረጉ ምክንያቶችን አንስተናል። ስለዚህ በነዛ ምክንያቶች ኢኮኖሚክስ ስለሚባለው የትምህርት ዘርፍ ኢኮኖሚስቶች የጋራ ድምዳሜ ወይም ደግሞ የጋራ ዴፊኒሽን የላቸውም። However, there is one definition by mutual understanding that most scholars agreed upon. ነገር ግን ብዙ ስኮላርስ ወይም ብዙ ኢኮኖሚስቶች ባይ ሙቹዋል አንደርስታንዲንግ ወይም ባይ ሙቹዋል ኮንሰንት የሚስማሙበት ብዙ ጊዜ በተለምዶ የምንጠቀመው አንድ ሞደርን ዴፊኒሽን አለ። ስለዚህ ቤዚካሊ ዜር ኢዝ ኖ ኮንሰንሰስ ዜር ኢዝ ኖ አግሪመንት on the definition of economics by economists በኢኮኖሚስቶች መካከል ይሄ ነው የሚባል አግሪመንት ወይም ኮንሰንሰስ ወይም ደግሞ ስምምነት የለም። however there is one definition by mutual understanding most economists accepted, but there is one widely used definition of economics. That is, economics is a branch of social science. Economics is a branch of social science that studies the efficient allocation of scarce resources so as to
attain so as to attain the maximum fulfillment of human needs or material wants. This is the definition of economics. By mutual understanding, most economists agreed upon, or this is the modern definition of economics. በብዙ ምሁራን ኢኮኖሚክስን በተሻለ ይገልጻል ወይም ደግሞ ኢኮኖሚክስ የሚለው የትምህርት ዘርፍ እንዲፈጠር ካደረጉ ፋንዳሜንታል ፋክትስ አንጻር ቤስት ዴፊኒሽን ወይም ሞደርን ዴፊኒሽን ወይም ኮንቬንሽናል ዴፊኒሽን ኦፍ ኢኮኖሚክስ የሚባለው ይሄ ነው። ኢኮኖሚክስ ኢዝ ብራንች ኦፍ ሶሻል ሳይንስ that studies the efficient allocation of scarce resources so as to attain the maximum fulfillment of human needs or material wants. You remember last time the fundamental facts for the foundation of economics የሚለውን ተምረን ነበረ። the fundamental facts for the foundation of economics. ኢኮኖሚክስ የሚለው የትምህርት ዘርፍ እንዲፈጠር ያደረጉ ሁለት መሰረታዊ ፋክቶች አሉ ብለን ነበር። አንደኛው አንሊሚትድ ሂማን ወንትስ ሲሆን አንሊሚትድ ሂማን ወንትስ ወይም ሂማን ኒድስ፣ ሁለተኛው ስኬርስ ሪሶርስስ ናቸው። ስኬርስ ሪሶርስስ ስኬርስ ሪሶርስስ አንሊሚትድ ሂማን ኒድስ ኤንድ ስኬርስ ሪሶርስስ ናቸው። ዚስ አር ዘ ቱ ፋንዳሜንታል ፋክትስ። ስለዚህ እነዚህን ፋንዳሜንታል ፋክቶች ወይም መሰረቶች መሰረት አድርገው ኢኮኖሚክስን በዚህ መልኩ ዲፋይን የሚያደርገው ዴፊኒሽን ሞደርን ወይም ኮንቬንሽናል ዴፊኒሽን ኦፍ ኢኮኖሚክስ ይባላል። ስለዚህ ኢን ሞደርን ወይ ኦር ባይ ሙቹዋል አንደርስታንዲንግ ሞስት ስኮላርስ ወይም ብዙ ኢኮኖሚስቶች የሚስማሙበት ዴፊኒሽን ኢኮኖሚክስ ኢዝ ብራንች ኦፍ ሶሻል ሳይንስ that studies the efficient allocation of scarce resources so as to attain or in order to attain or achieve the maximum fulfillment of human needs or material wants ማለት ነው። This is the modern definition. What do you understand from this modern definition of economics? በዚህ ሞደርን ዴፊኒሽን ኦፍ ኢኮኖሚክስ ምን ትረዳላችሁ? ኦር ዋት አር ቤዚክ ፖይንትስ ድራይቭ ፍሮም ሞደርን ዴፊኒሽን ኦፍ ኢኮኖሚክስ? ከዚህ ዴፊኒሽን የምናነሳቸው ዋና ዋና ነጥቦች ምንድን ናቸው የሚለውን እንመልከት። ሜይን ፖይንትስ ኦር statements in the modern definition of economics. In the modern definition of economics, ቀደም ብለን ካየነው ሞደርን ዴፊኒሽን ኦፍ ኢኮኖሚክስ የምናነሳቸው ዋና ዋና ነጥቦች ምንድን ናቸው የሚለውን እናንሳ። አንደኛ እንግዲህ ኢኮኖሚክስን ዲፋይን ስናደርገው ምንድን ያለው? ኢኮኖሚክስ ኢዝ ብራንች ኦፍ ሶሻል ሳይንስ that studies the efficient allocation of scarce resources so as to attain the maximum fulfillment of human needs or material wants. In this definition, the main points or statements are the following. 1. Economics studies about scarce resources. Economics studies about how to use scarce resources. ኢኮኖሚክስ ያለንን ውስን ሀብት እንዴት እንጠቀመው ስለሚለው ነገር ያጠናል። እንዴት እንጠቀመው ብቻ አይደለም። ኢኮኖሚክስ studies how to efficiently allocate these scarce resources.
ኢኮኖሚክስ studies how to efficiently allocate our scarce resources። እንግዲህ የሰው ልጅ ፍላጎት ገደብ አልባ ነው። የሰው ልጅ ፍላጎት ሳትስፋይ ሊያደርግ የሚችል ምንም አይነት ሪሶርስ ሊኖር አይችልም። የሰው ልጅ ያለው ነገር በበዛ ቁጥር ፍላጎቱ እየጨመረ ነው የሚሄደው እንጂ ፍላጎቱ ሳትስፋይ ሊሆን አይችልም። ስለዚህ ያለንን ኢፊሽንት ምንድነው ስኬርስ ሪሶርስ እንዴት ኢፊሽንትሊ አሎኬት እናድርገው ስለሚለው ነገር ያጠናል። ኢኮኖሚክስ ስተዲስ አባውት unlimited human wants. Economics studies about unlimited human wants ወይም human needs ስለ ገደብ አልባ የሰው ልጅ ፍላጎት ያጠናል። ስለዚህ በአጭሩ እንግዲህ ከዛ ዴፊኒሽን የምንረዳው ምንድን ነው? ኢኮኖሚክስ ስተዲስ ሃው ቱ ሳቲስፋይ ዳ ሊሚትድ ሂውማን ወንትስ ባይ ዩዚንግ ስኬርስ ሪሶርስስ። ኢኮኖሚክስ ስተዲስ ሃው ቱ ሳቲስፋይ unlimited human wants using scarce resources ያለንን ውስን ሀብት ተጠቅመን ገደብ አልባውን የሰው ልጅ ፍላጎት እንዴት ሳትስፋይ እናርገው፣ እንዴት የሰው ልጅ ፍላጎት እናርካ ስለሚለው ነገር ያጠናል ማለት ነው። ስለዚህ ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ኤፊሽንት አሎኬሽን ኦፍ ስኬር ሪሶርስስ ቱ አቴን ደ ማክሲመም ፉልፊልመንት፣ በተቻለ መጠን እንግዲህ ደ ማክሲመም ፉልፊልመንት ኦፍ ሂውማን ማቴሪያል ኒድስ ኦር ወንትስ ነው ማለት ነው። ስለዚህ ዚስ ኢዝ ደ ሞደርን ዴፊኒሽን ኦፍ ጂኦግራፊ። ስለዚህ ከዚህ ተነስተን ዋት ኢዝ ኦብጀክቲቭ ኦፍ ኢኮኖሚክስ፣ የኢኮኖሚክስ ኦብጀክቲቭ ወይም ግብ ምንድን ነው የሚለውን እናንሳ። ዋት ኢዝ ኦብጀክቲቭ ኦፍ ኢኮኖሚክስ? ዋት ኢዝ ኦብጀክቲቭ ኦፍ ኢኮኖሚክስ። ኦብጀክቲቭ ታዲያ ምንድን ነው? የኢኮኖሚክስ ኦብጀክቲቭ ወይም ደግሞ ጎል ወይም ኢንድ ፖይንት ምንድን ነው የሚለውን እናንሳ። እንግዲህ እሱን ለማንሳት ቀደም ብለን ያነሳናቸውን ፋንዳሜንታል ፋክቶች ማንሳት ያስፈልጋል። ፋንዳሜንታል ፋክትስ ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ። ፋንዳሜንታል facts for the foundation of economics. Foundation of economics. Fundamental facts for the foundation of economics. ሁለት መሰረታዊ ነገሮች አሉ ብለናል። There are two fundamental facts for the foundation of economics. እነዚህም አንደኛው scarce resources ውስን ሀብት፣ ሁለተኛ አንሊሚትድ ሂውማን ወንትስ ናቸው። አንሊሚትድ ሂውማን ኒድስ እነዚህ ሁለት መሰረታዊ ነገሮች ናቸው። ስለዚህ ዋት አር ዘ ኦብጀክቲቭ ኦር ዋት ኢዝ ኦብጀክቲቭ ኦፍ ኢኮኖሚክስ? ኦብጀክቲቭ ታዲያ ምንድን ነው ወይም ግቡ ምንድን ነው? ኦብጀክቲቭስ ኦፍ ኢኮኖሚክስ
የኢኮኖሚክስ ኦብጀክቲቭ ምንድን ነው? የኢኮኖሚክስ ኦብጀክቲቭ ሳቲስፋይንግ the unlimited human wants by efficiently allocate scarce resources to the maximum possible degree. The economics objective is satisfying the unlimited human wants, the unlimited human wants to the maximum possible degree, to the maximum possible degree by efficiently allocating scarce resources. This is the objective of economics. የኢኮኖሚክስ ግቡ ወይም ኦብጀክቲቭ ይሄ ነው። ሳቲስፋይንግ አንሊሚትድ ሂውማን ወንትስ ቱ ዘ ማክሲመም ፖሲብል ዲግሪ፣ በሚቻለው ሁሉ ገደብ አልባውን የሰው ልጅ ፍላጎት ሳቲስፋይ ማድረግ ነው። እንዴት ካልን ባይ ኤፊሽንትሊ አሎኬቲንግ ስኬርስ ሪሶርስስ፣ ያለንን ውስን ሀብት በምንችለው አግባብ ሁሉ በመጠቀም ገደብ አልባውን የሰው ልጅ ፍላጎት ቱ ዘ ማክሲመም ፖሲብል ዲግሪ ሳቲስፋይ ማድረግ ነው። ዚስ ኢዝ ዘ ኦብጀክቲቭ ኦፍ ኢኮኖሚክስ ኤንድ ኢዝ ኦል አባውት ሚኒንግ፣ ሊተራል ዴፊኒሽን፣ ሞደርን ዴፊኒሽን ኤንድ ኦብጀክቲቭስ ኦፍ economics. The next one is nature of economics. Nature of economics እንግዲህ ኔቸር ኦፍ ኢኮኖሚክስ ስንል ኢዝ ኢኮኖሚክስ ኤ ሳይንስ ኦር አርት? ኢኮኖሚክስ ሳይንስ ነው ወይስ አርት ነው? ኢዝ economics a science or art? ሳይንስ ነው ወይስ አርት ነው? ሳይንስ ነው ወይስ አርት ነው? ወይስ ደግሞ ሁለቱንም ነው የሚለውን እንመለከታለን። The lack of uniformity in definition of economics emanates from the shifting view about the subject matter over time. እንግዲህ ቅድም ምን ብለናል? ቤዚካሊ there is no consensus about the definition or the modern definition of economics ብለናል by economists. ይሄም ደግሞ የሚመጣው because of the shift or the change of the views about the subject matter of economics over time. የኢኮኖሚክስ ሳብጀክት ማተር ወይም ኢኮኖሚክስ የሚያጠናቸው ሜይን ኮንተንትስ ከጊዜ ወደ ጊዜ እየተሻሻሉ እየጨመሩ እየሰፋ መምጣቱ የኢኮኖሚክስ ዴፊኒሽን ዩኒፎርሚቲ እንዳይኖረው ወይም ደግሞ የተለያዩ ምሁራን በተለያየ መንገድ ዲፋይን እንዲያደርጉት ወይም ደግሞ በአንዳንድ የኢኮኖሚክስ ኮንሰፕቶች ላይ አግሪመንት ላይ ስላልደረሱ የኢኮኖሚክስ አንድ ወጥ ዴፊኒሽን የለውም። ነገር ግን ባይ ሙቹዋል አንደርስታንዲንግ ብዙዎች የሚስማሙበትን ሞደርን ዴፊኒሽን ቀደም ብለን አንስተናል። ስለዚህ ኢኮኖሚክስ አንድ ወጥ ዴፊኒሽን፣ ዓለም ሁሉ የሚስማማበት አንድ ወጥ ዴፊኒሽን እንዳይኖረው ያደረገው ኢኮኖሚክስ ራሱ ሳይንስ ነው ወይስ አርት ነው የሚለው ላይ ምሁራን ባለመስማማታቸው ነው። ወይም ደግሞ ሳብጀክት ማተር ኦፍ ኢኮኖሚክስ ኦቨር ታይም ስለሚለዋወጥ፣ ቼንጅ ስለሚያደርግ፣ አድቫንስ ስለሚያደርግ፣ ሽፍት ስለሚያደርግ ዜር ኢዝ ኖ ዩኒፎርሚቲ ኢን ዲፋይኒንግ ኢኮኖሚክስ አመንግ ኢኮኖሚስትስ ማለት እንችላለን። ስለዚህ ኔቸር ኦፍ ኢኮኖሚክስ ስንል ኢዝ ኢኮኖሚክስ ኢዝ ሳይንስ ኦር አርት? ኢኮኖሚክስ ኢዝ ቦዝ። ዘ አንሰር ኢዝ ቦዝ ነው። ኢት ኢዝ
ቦዝ። ስለዚህ ኢኮኖሚክስ ምንድን ነው? ሳይንስም ነው። ኢኮኖሚክስ ምንድን ነው? አርትም ነው። ኢኮኖሚክስ ኢዝ ቦዝ ሳይንስ ኤንድ አርት። ኢኮኖሚክስ ኢዝ ቦዝ ሳይንስ ኤንድ አርት። ሳይንስም አርትም ነው። ኢኮኖሚክስ ሳይንስም አርትም ነው። ኢኮኖሚክስ ሳይንስ ነው ስንል ምን ማለታችን ነው? ኢኮኖሚክስ አርት ነው ስንል ምን ማለታችን ነው የሚለውን እንመልከት። ኢኮኖሚክስ አዝ ኤ ሳይንስ ኢኮኖሚክስ አዝ ኤ ሳይንስ ኤንድ ኢኮኖሚክስ አዝ አርት ኢኮኖሚክስ አዝ አርት ሁለቱን እያነጻጸርን እናያቸው። ኢኮኖሚክስ አዝ ሳይንስ ኤንድ ኢኮኖሚክስ አዝ አርት። ሶ ኢኮኖሚክስ አዝ ሳይንስ እና ኢኮኖሚክስ አዝ አርት እንዴት ነው የሚገለጸው? ሁለት ሳይንስም አርትም ነው ስንል እንዴት ነው የሚብራራው የሚለውን እንመልከት። ኢኮኖሚክስ ሳይንስ ነው ወይስ አይደለም የሚለውን ለማየት ሳይንስ ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ ሳይንስ? ሳይንስ ራሱ ምንድን ነው? እንግዲህ ሳይንስ ኢት ኢዝ ሲስተማቲክ ኤንድ ኦርጋናይዝድ ቦዲ ኦፍ ኖሌጅ ነው። ሳይንስ ኢዝ ሲስተማቲክ ኤንድ organized body of knowledge that links cause and effect cause and effecትን የሚያገናኝ ሲስተማቲክ ኤንድ ኦርጋናይዝድ ቦዲ ኦፍ ኖሌጅ ነው ሳይንስ ስንል እውቀት ነው። ይሄ እውቀት ግን ምክንያትና ውጤትን የሚያገናኝ እውቀት ነው፣ ወይም ደግሞ ምክንያትና ውጤትን ሊያገናኝ የሚችል ኦርጋናይዝድ ኤንድ ሲስተማቲክ ቦዲ ኦፍ ኖሌጅ ሳይንስ ይባላል። In economics, several facts are systematically collected, classified, analyzed, and interpreted to make prediction about the future. እንግዲህ ሳይንስ እውቀትን ሲያዳብር ወይም ደግሞ እውቀትን ሲፈጥር የሚከተላቸው ስቴፖች አሉ። ኢን ደ ሴም ወይ ኢኮኖሚክስ እነዛን ስቴፖች ይከተላል። ስለዚህ ምን እንላለን? ኢኮኖሚክስ ሳይንስ ነው። ምክንያቱም ሳይንስ አንድን ኒዮሎጂ አንድን እውቀት ኦርጋናይዝ ለማድረግ ወይም ዲቨሎፕ ለማድረግ የሚከተላቸውን ስቴፕስ ኮሌክቲንግ፣ ክላሲፋይንግ፣ አናላይዚንግ ኤንድ ኢንተርፕሪቲንግ ዳታ ኦር ኢንፎርሜሽን ስለሚጠቀም ዊ ካን ሴይ ኢኮኖሚክስ ኢዝ ኤ ሳይንስ። ኢኮኖሚክስ አርትም ነው። አርት ደግሞ ስንል ምን ማለት ነው? አርት ስንል ኢት ኢዝ ኤ ቴክኒክ ኦር ዌይ ኦፍ ዱይንግ ኦር አቺቪንግ ሳምቲንግ ኢዝ ኤ ቴክኒክ or a way of doing or achieving something. Art ስንል is a technique or a way. It's a technique or a way of doing or achieving something. When dealing with problems such as unemployment, poverty, inflation, economics provides principles and methods through which these problems can be solved. ለምሳሌ በኢኮኖሚክስ ከምናጠናቸው መሰረታዊ ችግሮች unemployment, poverty, inflation የመሳሰሉት ችግሮችን ማንሳት እንችላለን። Unemployment, it is one of the major problems addressed by economics. Poverty, inflation are the other problems addressed by economics, studied by economics. እነዚህ ነገሮች ሲያጠና economics provides principles and methods ወይም techniques through which these problems can be solved. Hence, economics extensively examine the nature and cause of economic problems and set the procedures for finding their
ሶሉሽን። ኢኮኖሚክስ ለአንድ መሰረታዊ የኢኮኖሚ ችግር መሰረታዊ ኮዙን እና ለሱ የሚሆነውን መፍትሄ ይፈልጋል። እሱን ለማድረግ ደግሞ ኢት ኢምፕሎይስ ሳም ቴክኒክስ ኦር ዌይስ፣ የሆነ ቴክኒክ ወይም ደግሞ የሆነ ወይ የሆነ መንገድ ይከተላል። ስለዚህ ፍሮም ዚስ ፐርስፔክቲቭ ዊ ኮንሲደር ኢኮኖሚክስ ኢዝ አን አርት። ስለዚህ ኢኮኖሚክስ ኢዝ ቦዝ ሳይንስ ኤንድ አርት። ሳይንስም ነው፣ ኢትስ ሲስተማቲክ ኤንድ ኦርጋናይዝድ በዲ ኦፍ ኒዮሎጂ ነው። ፕላስ ወይም ደግሞ ኢት ኢምፕሎይስ ሳም ፕሮሲጀርስ ኢንቨስቲጌቲንግ ሳም ኢኮኖሚክ ፕሮብለምስ ፕላስ ኢት ኢዝ አርት። አርትም ነው because it employs some techniques or some ways or some procedures for finding a solution for the basic economic problems. ለመሰረታዊ የኢኮኖሚ ችግሮች መፍትሄ ለመፈለግ የሚጠቀማቸው ቴክኒኮች ወይም ደግሞ ፕሮሲጀርስ ስላሉ ኢኮኖሚክስ አርትም ነው፣ ኢኮኖሚክስ ሳይንስም ነው። ስለዚህ ኢት ኢዝ ኤ ብሪጅ ወይም ደግሞ ኢትስ ቦዝ ማለት እንችላለን። ቦዝ ሳይንስ ኤንድ አርት ወይም ኢትስ ብሪጅ ቢትዊን ሳይንስ ኤንድ አርት። ሳይንስ የሚከተላቸውን መንገዶችም ይከተላል፣ አርት የሚከተላቸውን መንገዶችም ይከተላል። ስለዚህ ዘ ኔቸር ኦፍ ኢኮኖሚክስ ኢዝ ቦዝ ሳይንስ ኤንድ አርት። ኢኮኖሚክስ ሳይንስም አርትም ነው ብለን ዲፋይን ልናደርገው እንችላለን ማለት ነው። ዘ ኔክስት ዋን ኢዝ 1.2 ብራንችስ ኦፍ ኢኮኖሚክስ 1.2 branches of economics. Branches of economics. Branches of economics. እንግዲህ ብራንች ኦፍ ኢኮኖሚክስ የሚለውን ስናነሳ የጂኦግራፊ ምንድነው ይቅርታ የኢኮኖሚክስ የጥናት ዘርፎች ምን ምን ናቸው የሚሉትን እናነሳለን። the field and scope of economics is growing rapidly and has come to encompass a wide range of themes. እንግዲህ gradually ወይም over time the field and scope of economics is growing. የኢኮኖሚክስ የጥናት መስኮችና የጥናት ክልል ከጊዜ ወደ ጊዜ እየሰፋ ነው የመጣው። accordingly different new branches of the subject have emerged over time. ስለዚህ over time the fields and scope of economics is growing rapidly and this makes the emergency of new branch of economics over time. ኢኮኖሚክስ የሚያጠናቸው ፊልዶች እና ስኮፕስ ኦፍ ኢኮኖሚክስ በየጊዜው በፍጥነት እያደገ መምጣቱ ኒው ብራንች ኦፍ ኢኮኖሚክስ ኦቨር ታይም እየተፈጠሩ እንዲሄዱ አድርጓል። ኤንድ ቢኮዝ ኦፍ ዚስ economics includes the following branches. Some of the branches of economics. Some of the branches of economics are the following. Some of the branches of economics are the following. 1, 2, 3 ሰፋ አድርጎ ለማየት some of the branches of economics are the following. 1, 2, 3, 4, 5, 6, 7, 8, 9, 10, 11 and etc.
ከዛ በላይ ናቸው፣ ግን ዋና ዋናዎችን እናነሳለን። እንግዲህ ሳም ኦፍ ዘ ብራንች ኦፍ ኢኮኖሚክስ የሚባሉት እነዚህ ናቸው። አንደኛ ዲቨሎፕመንታል ኢኮኖሚክስ ሁለተኛ ኢንቫይሮንመንታል ኢኮኖሚክስ ሶስተኛ ኢንዱስትሪያል ኢኮኖሚክስ አራተኛ ኢንተርናሽናል ኢኮኖሚክስ ሌበር ኢኮኖሚክስ ማቴማቲካል ኢኮኖሚክስ ሞኔታሪ ኢኮኖሚክስ ወይም ፋይናንሻል ኢኮኖሚክስ፣ ዌልፌር ኢኮኖሚክስ ወይም ደግሞ ዲቨሎፕመንታል ወይም ደግሞ ዌልፌር፣ ሊቪንግ ስታንዳርድ ወይም ደግሞ ይሄ የሰዎች የልማት ደህንነት ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ሪሶርስ ኢኮኖሚክስ፣ ቢሄቪየራል ኢኮኖሚክስ፣ ኤክስፐሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ ኤንድ ኤክሴትራ እያልን ልናስቀምጥ እንችላለን። ዚስ አር ሳም ኦፍ ዘ ብራንች ኦፍ ኢኮኖሚክስ: ዲቨሎፕመንታል ኢኮኖሚክስ፣ ኤንቫይሮንመንታል ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ሌበር ኢኮኖሚክስ፣ ማቴማቲካል ኢኮኖሚክስ፣ ሞኔታሪ ኦር ፋይናንሻል ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ሪሶርስ ኢኮኖሚክስ፣ ቢሄቪየራል ኢኮኖሚክስ፣ ኤክስፐሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ እያል ብዙ መዘርዘር እንችላለን። however, these branches of economics are summarized into two major branches of economics. But these branches of economics can be summarized into two main branches of economics. እነዚህ ሁሉ ግን በሁለት ሜይን ብራንች ኦፍ ኢኮኖሚክስ ይጠቃለላሉ። እነዚህም ማክሮ ኢኮኖሚክስ ኤንድ ማይክሮ ኢኮኖሚክስ ናቸው። ማይክሮ ኢኮኖሚክስ ስለዚህ of course there are so many branches of economics, but these so many branches of economics can be summarized or generalized into two main branches of economics. These are macroeconomics and microeconomics ናቸው። ስለዚህ the two main branches or the two general branches of economics are macroeconomics and microeconomics. macroeconomics ምንድን ነው? ማክሮ ኢኮኖሚክስ ለምን ያጠናል? ማይክሮ ኢኮኖሚክስ ምንድን ነው? ማይክሮ ኢኮኖሚክስ ስለምን ያጠናል? በማክሮ ኢኮኖሚክስ እና በማይክሮ ኢኮኖሚክስ መካከል ያለው መሰረታዊ ልዩነት ምንድን ነው የሚለውን በሚቀጥለው ክፍለ ጊዜ እንመለከታለን። ለዛሬው ስለነበረን ጊዜ ስላዳመጣችሁኝና ስለተከታተላችሁኝ አመሰግናለሁ።
በሚቀጥለው ክፍለ ጊዜ እስከምንገናኝ ደህና ሁኑ ተማሪዎች።